ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንን አብረን አመስግነን ወደ ዛሬው ማለዳ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ሁሉ ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። በነገር ሁሉ ስለረዳን፣ ስላገዝከን፣ ስለደገፍከን፣ አቅም፣ ጉልበት፣ ብርታት ስለሆንከን እናመሰግንሃለን። ደግሞ በዚህ ማለዳ ሕያውና ቅዱስ የሆነውን ይህንን የተባረከውን ቃልህን ደግሞ ታካፍለን ዘንድ፣ ታስተምረን ዘንድ፣ ዓይኖቻችንን ትከፍት ዘንድ፣ መንገዳችንን ታሳየን ዘንድ፣ ሕይወታችንን ትመራው ዘንድ በኢየሱስ ክርስቶስ ስም እንጠይቃለን። ቃልህ መብራት ነውና፣ ቃልህ ብርሃን ነውና፣ ቃልህ ሕይወት ነውና ኑሯችንን እንዲያጣፍጠው፣ ሕይወታችንን እንዲያጣፍጠው፣ ለሰዎች ሁሉ በረከት እንድንሆን፣ በዚህ ማለዳ ያንተን መልካምነት እንድናይ፣ የቃልህ ጉልበት፣ የቃልህ ኃይል፣ የቃልህ ሥልጣን በሕይወታችን እንዲገለጥ እንጠይቃለን። እግዚአብሔር ሆይ ስለሰጠን ቃል እናመሰግንሃለን። ስለተደረገልን ምሕረት እናመሰግንሃለን። ስለ ምሕረትህ እናመሰግንሃለን። ስለ ቸርነትህ እናመሰግንሃለን። ክብር ምስጋና ሁሉ ላንተ አሳልፈን እንሰጣለን። ቃልህን ባርክልን፣ አስተምረን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። በምትወደው ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እንግዲህ በትናንትናው ዕለት የተመለከትነው ፊልጵስዩስ ምዕራፍ 2 ቁጥር 16 ነበረ። በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። ስለዚህ በከንቱ እንዳልሮጥኩ በከንቱም እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛል እያል የሚለውን ክፍል ነበር የተመለከትነው። እንግዲህ በዓለም ሳለን የሕይወትን ቃል ነው ልናቀርብ የሚገባው። ስለሚጠፋውና ስለ ምድራዊ ነገር ሳይሆን በይበልጥ ልናስብበት ልንመለከተው የሚገባው ለሰው ልጅ የሚጠቅመው ዘላለማዊ የሆነውን የሕይወትን ቃል ልናቀርብ እንደሚገባ መጽሐፍ ቅዱስ ይነግረናል። እንግዲህ በዚህ ዓለም እንደ ብርሃን ደምቀን ማለፍ ከፈለግን ብርሃን የሆነውንና የሰው ሕይወትን የሚለውጠውን የሰውን ኑሮ፣ ታሪክ፣ አገልግሎት መቀየር የሚችለውን ሕያው የሆነውንና ቅዱስ የሆነውን ቃል ለሰዎች ሁሉ ማቅረብ እንዳለብን ለመመልከት ሞክረናል። እንግዲህ እያቀረባችሁ በዓለም እንደ ብርሃን ትታያላችሁ ይላል። ብርሃን ከርቀት ይታያል። ብርሃን ድምፅ አለው፣ ይሰማል፣ ይታያል። መታየት ብቻ አይደለም፣ የሚያወጣው ነገር አለው። እንደ ብርሃን እንድንሆን የጠራን ጌታ ኢየሱስ ራሱ ሲነግረን እናንተ የዓለም ምንድን ናችሁ ብሎናል? ብርሃን ናችሁ ብሎናል። ብርሃን ጨለማ መሆን አይችልም። ጨለማን እየገለጥን፣ ጨለማን እያሸነፍን፣ በጨለማ ላይ የበላይ እየሆንን ልንራመድ ልንጓዝ ያስፈልጋል። ስለዚህ ነው እንግዲህ ይሄ የሕይወት ቃል የሆነው ብርሃን የሆነውና ቃሉ ጨለማን መግለጥ የሚችል እንደሆነም ልንረዳ ያስፈልጋል። ጳውሎስ እንግዲህ የሚነግረን በከንቱ እንዳልደከምኩ በከንቱ እንዳልሮጥኩ ይህንን አስባለሁ ይላል። የምመካበት አለኝ በጌታ ቀን። ጌታ ፊት ስንቀርብ ይዘን የምንቀርበው ነገር ሊኖር ይገባል። ምክንያቱም አክሊላችን የሚሆነውን የሰው ልጆችን ከጨለማ ወደ ብርሃን ማውጣት እንደሆነ ልናውቅም ያስፈልጋል። እኛም በምድር ላይ በክርስቶስ ኢየሱስ አምነን የዳነው ትልቁ ሥራችንና ኃላፊነታችን ምስክርነት ነው።
ምስክርነት ስል የኢየሱስ ክርስቶስ እውነተኛ ምስክሮች ሆነን መገኘታችን እንደሆነ ልናውቅ ልንገነዘብ ያስፈልጋል እላለሁ። እንግዲህ በትናንትናው ዕለት ይህንና ሰፋ አድርገን ነበር የተመለከትነው። ዛሬ ቁጥር 17ን እንመለከታለን። ቁጥር 17 ነገር ግን በእምነታችሁ መስዋዕትነት አገልግሎት ተጨምሮ ሕይወቴ እንኳን ቢፈስ ደስ ብሎኛል፣ ከሁላችሁ ጋር አብሬ ደስ ብሎኛል ይላል። ነገር ግን በእምነታችሁ መስዋዕትና አገልግሎት ተጨምሬ ሕይወት እንኳን ቢፈስ ደስ ብሎኛል፣ ከሁላችሁ ጋር ምን አብሬ ደስ ብሎኛል ይላል። እንግዲህ ክርስትና መስዋዕትነትም እንዳለው ልናውቅ ያስፈልጋል። የዚህን ዓለም ነገር አርደን ከዚህ ዓለም ነገር ሕይወታችንን ለይተን ለክርስቶስ ኢየሱስ ለመኖር መስዋዕት የምናደርጋቸው የምንተዋቸው ብዙ ነገሮች አሉ። ይህን ማወቅ ያስፈልጋል። ስለ ክርስቶስ ስንል መከራ ልንቀበል እንችላለን። ስለ ክርስቶስ ልንል ዓለም ልታገለን ላትቀበለን ትችላለች። ይህ ዓለም ክርስቶስን አልተቀበለምና እኛንም ይቀበላል ማለት አይደለም። ዓለም የሚቀበለው የራሱ የሆነውን እንደሆነ ልናውቅ ያስፈልጋል። ጳውሎስ ግን በዚህ ስፍራ የሚናገረው ስለ እነሱ እምነት እንኳን መስዋዕትና አገልግሎት ተጨምሬ ሕይወቴ እንኳን ቢፈስ ደስ ይለኛል ይላል። ለምንድን ነው? ያየው ፍሬ በክርስቶስ ኢየሱስ የመጣው ለውጥ የታየው በፊልጵስዩስ ቤተ ክርስቲያን ውስጥ የታየው የእምነት ቁርጠኝነትና መስዋዕትነት የሚያስደስት ነበረና። ስለዚህ አንዳንድ ጊዜ ሕይወትን አያስከፍልማል። የተደላደለ መንገድም አይደለም ክርስትና። ክርስትና በዓለም እያለን የምንናገረው ስለሆነ ዓለም ላትቀበለን ልታገለን ሰዎች ሊያገሉን ይችላሉ። እውነትን ስትናገሩ በሰዎች ልትጣሉ ትችላላችሁ። ይህንን እወቁ። እውነት ደግሞ ክርስቶስ ነው። ለእውነት ስትኖሩ ሰዎች አይቀበሏችሁም። አንዳንድ ጊዜ አልገባችሁም ሊሏችሁ ይችላሉ። ማመቻመች የለመደ ማህበረሰብ መካከል ወይም ደግሞ ክርስትና መካከል የማታመቻምቹ ከሆነ በተፈላጊ አይደላችሁም። ተፈላጊ ያልሆናችሁት ምክንያቱም እነሱ ስለማትመስሉ እንጂ ከክርስቶስ ኢየሱስ የተለየ መንገድ ስለሄዳችሁ አይደለም። በዚህ ምድር ላይ ብዙ ጊዜ ስለ እውነት የቆሙ ሰዎች ሲገፉ እናያለን፣ ሲጣሉ እናያለን። በእምነታቸው ለእምነታቸው መስዋዕት ስለሚሆኑ፣ ለአገልግሎታቸው መስዋዕት ስለሚሆኑ፣ ራሳቸውን አሳልፈው ስለሰጡ አይፈለጉም። የሚያመቻምቹና ደግሞ በውሸት የታጠቁ ሰዎች ደግሞ ወፍራም እንጀራ ሲበሉ ወይም የተደላደለ ሕይወት ሲኖሩ እናያለን። እነሱን አይተን ግን ልንቀና አይገባም። ምክንያቱም ዳዊት አንድ ትምህርት አስተምሮናል። ኃጥእ እንደ ሊባኖስ ዝግባ ሲለመልም አየሁት፣ ነገር ግን መታሰቢያውን አጥቼዋለሁ ብሎ ሲናገር እንመለከታለን። ሲመለስ መታሰቢያው አልነበረም። ስለዚህ በእናንተ ደስ ይለኛል፣ ደስ ብሎኛል። ደስታ የውስጥ ነው፣ ደስታ የውጭ አይደለም። ለምንድን ነው ደስ ያለው? ስለ እምነታቸው ጽኑ ስለሆኑ፣ ስለ እምነታቸው መስዋዕት ሊከፍሉ የቆረጡ ስለሆኑ፣ ሕይወታቸውን እንኳን ሊሰጡ የወሰኑ ስለሆኑ ነው ጳውሎስ ደስታውን ሊገልጽ የወደደው። ወገኖቼ ስለ እውነት ይህን ዘመን የምንፈተንበት ዘመን እንደሆነም ልታውቁ ያስፈልጋል። ስለ እምነታችን የምንፈተንበት ዘመን እንደሆነ ልናውቅ ያስፈልጋል። ዓለም የሚያሸበርቀውን ነገር አቅርባልን ሕይወታችን ከኛ እንዲለይ የምትፈልግበት ጊዜ ላይ እንደደረስን ልናውቅ ያስፈልጋል። ፈተናዎች በብዙ አቅጣጫ ወደኛ ሊመጡ እንደሚችሉም መረዳት እንዳለብን መጠራጠር የለብንም። ነገር ግን እነዚህም ነገሮች የምናልፈው ለመስዋዕትነት እንኳን የጨከን ስንሆን ነው። የማናመቻመች ስንሆን ነው። የምናመቻመች ከሆነ ግን ሁሉ ነገር ሊቀለን ይችላል። ምናልባት ለስጋችን ሊመች ይችላል።
ለነፍሳችን ግን እረፍትን ልንሰጣት አንችልም። ለመንፈሳችን ግን ምላሽን ልንሰጠው አንችልም። ብዙዎች በዚህ ዘመን በእንደዚህ አይነት ሁኔታ እየሄዱ ሰላም ያላቸው ይመስላችኋል። አንዳንድ ጊዜ ልትቀኑም ትችላላችሁ። ሰላም አላቸው፣ ግን ሰላም የላቸውም። ብዙዎቹ በሕይወታቸው ውስጥ ትልቅ ያልተመለሰ ጥያቄ አለ። መልሱ ያለው ግን ለእምነት ራስን፣ ለጽድቅ ራስን፣ ለእውነት ራስን መስዋዕት ለማድረግ በመዘጋጀት እውነተኛ የሆነውን ውስጣዊ የሆነውን ሰላም ማግኘት እንችላለን። ሁለተኛ ቆሮንቶስ 12:15 ላይ እኔ ግን ስለ ነፍሳችሁ በብዙ ደስታ ገንዘቤን እከፍላለሁ፣ ራሴን አካፍላለሁ፣ ራሴንም እንኳ አካፍላለሁ፣ ከመጠን ይልቅ በወዳችሁ በዚህ ልክ ፍቅራችሁን የሚያንስ ነው ይላል። እንግዲህ ስለ እውነት ከቆሙ ጋር መቆም፣ ስለ እውነት ከቆሙ ጋር ገንዘባችንን ማካፈል፣ ስለ እውነት ከቆሙ ጋር ሕይወታችንን ማካፈል ምንኛ ደስታ ነው። በዚህ ዘመን ግን እንደዛ አይደለም። ልብ ብላችሁ ተመልክቱ። ዝም ብዬ አይደለም የምናገረው። ለእውነት አይደለም ገንዘባቸውን ብዙ ሰዎች የሚያካፍሉት። ስለ እውነት ገንዘባቸውን አያካፍሉም። ለእውነት የሚያገለግሉ ሰዎች ለመስጠት ደስተኞች አይደሉም። እንኳን ሕይወታቸውን ሊያካፍሉ ገንዘባቸውን ለማካፈል እውነተኛ ወንጌልን በየገጠሩ በየመንደሩ የሚሰሩትን መደገፍ አይፈልጉም። ታይታ ያለበት፣ ዝና ያለበት፣ ክብር ያለበት፣ ስማቸው ሊጠራ የሚችልበት ቦታ ላይ፣ ሊኮፈሱ የሚችሉበት ቦታ ላይ ግን ያደርጋሉ። ይህ ክፍያ፣ ይህ የእግዚአብሔርን ወንጌል ማገልገል አይደለም። የእግዚአብሔርን ወንጌል ዛሬ እኔ ብዙ በገጠር ስለማገለግል በገጠር የሚሮጡትን ወጣቶች በእግራቸው 20-25 ኪሎ ሜትር እየተጓዙ የሚያገለግሉትን ብታዩ፣ ከእነርሱ ጋር ብትቆሙ፣ ለእነርሱ ብታካፍሉ፣ እውነት እነግራችኋለሁ በእግዚአብሔር ዘንድ በረከትንም አክሊልንም የምታገኙበት ይሆናል። ለምን? በእውነተኛው የወንጌል ሥራ ስለተካፈላችሁ። ለዚህ ነው ጳውሎስ ከሥራቸው አንጻር ከመጠን ይልቅ በወዳችሁ በዚህ ልክ ፍቅራችሁን የሚያንስ ነው ብሎ ይገልጥላቸዋል። ሁለተኛ ጢሞቴዎስ 4:6 ላይ በመሥዋዕት እንደሚደረግ የእኔ ሕይወት ይሰዋልና የሚሄድበት ጊዜ ደርሷል ብሎ ይናገራል። ምክንያቱም ስለ ወንጌል ያለው እውነት ያ ስለሆነ ነው። ስለ ወንጌል ስትጋደሉ የምትሄዱበትን ጊዜ ታውቃላችሁ፣ የሚጠብቃችሁንም አክሊልና ክብር ታውቃላችሁ። ያንን ስለምታውቁ ወደ ኋላ የሚያስብላችሁ ነገር አይኖርም። ለእውነት ኖሮ፣ ለእውነት አገልግሎ፣ ለእውነት ሰርቶ፣ ለእውነት ተናግሮ መሞት ደስታ ነው። ክብር ለኢየሱስ ይሁን። ሮሜ 15:15-16 ላይ ነገር ግን አሕዛብ በመንፈስ ቅዱስ የተቀደሰውንና የተወደደውን መሥዋዕት ሊሆን ለእግዚአብሔር ወንጌል እንደ ካህን እያገለገለ ለሕዝቡ የክርስቶስ ኢየሱስን አገልጋይ እሆን ዘንድ ከእግዚአብሔር በተሰጠኝ ጸጋ ምክንያት ተመልሼ ላሳስባችሁ ብዬ በአንዳንድ ቦታ በድፍረት ጽፌላችኋለሁ ይላል። የተሰጠን አደራ የክርስቶስ ኢየሱስ አደራ ነው። የግለሰቦች አደራ አይደለም። ቤተ ክርስቲያን አይደለችም አደራ የሰጠችን። አደራ የሰጠን የቤተ ክርስቲያን ራስ የሆነው ክርስቶስ እንደሆነ ልናውቅ ያስፈልጋል። ክርስቶስ ለሰጠን ለእውነትና ለታመነው አደራ ደግሞ ራሳችንንም አሳልፈን መስጠት ተገቢ እንደሆነ አስባለሁ። ሁለተኛ ቆሮንቶስ 6:10 ላይ ሐዘንተኞች ስንሆን ዘወትር ደስ ይለናል፣ ድሆች ስንሆን ብዙዎች ባለጠጎች እናደርጋለን፣ አንዳች የሌለን ስንሆን ሁሉ የኛ ነው ብሎ ይናገራል። እንግዲህ ድሆች ስንሆን ባለጠጎች፣ ሐዘንተኞች ስንባል ደስተኞች እንሆናለን። ምክንያቱም በዚህ ምድር ላይ ያለው ነገር ቀላል ነገር አይደለም። በዚህ ምድር ላይ ያለው የከበረ ነገር አለ። የክርስቶስ ኢየሱስ መንፈስ በምድር ላይ አለ፣ ከእኔና ከእናንተ ጋር አለ። ምን ሊሰራ? የእግዚአብሔርን እውነት ሊገልጥ፣ የእግዚአብሔርን ጽድቅ ሊገልጥ፣ የእግዚአብሔርን ኃይል ሊገልጥ፣ የእግዚአብሔርን ታላቅነት ልናውጅ በምድር አለ። ለዚህ ነው የተጠራ ነው። ነገ በማለዳ በቀጣዩ ክፍል እንገናኛለን። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን እንድትደግፉ በጌታ ፍቅር ጠይቃለሁ። በልባችሁ በሞላው ነገር ደግሞ ደስ እንዳላችሁ
ከዚህ አገልግሎት ጋር እንቆማለን የምትሉ ካላችሁ ደግሞ በስክሪኑ ላይ ባለው አካውንት በገንዘባችሁ እኛን ደስ እንዳላችሁ በልባችሁ እንደሞላ ልታገለግሉን ትችላላችሁ። የጌታ ጸጋ ሰላም ይብዛላችሁ። አጭር ጸሎት ጸልየን እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜና ሰዓት ሁሉ እናመሰግናለን። ስለ ምሕረትህ፣ ስለ ቸርነትና ስለ በጎነትህ ሁሉ ክብር ምስጋና ለአንተ ይሁን። ኖህ ስላስተማርከን ሕያው ስለሆነው ቃል ለእኔና ለወገኖቼ በዚህ ማለዳ እውነቱን ልትገልጥልን ስለወደድክ ለእውነት እንድንጨክን ለእምነት እንድንቆም ራሳችንን እንኳን ስለ አንተ መሥዋዕት ለማድረግ ዝግጁ እንድንሆን ስለመከርከን እናመሰግንሃለን። ሁሉንም በእጅ አሳልፈን ሰጠን። ይህንን ቀን ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን። ሁሉ ለስምህ ክብር ይሁን፣ በኢየሱስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።